ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። የኢብራሂማ ኮናቴን ኮንትራት በተመለከተ አዲስ መረጃ ወጥቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በኢብራሂማ ኮናቴና በሊቨርፑል መካከል በውል ደረጃ ላይ ድርድሮች እስካሁን ምንም አይነት ለውጥ እንደሌለ ታማኙ የዜት አትሌቲክ ጸሐፊ ዴቪድ ኦርንስተን ተናግሯል። ኢብራሂማ ኮናቴ ኮንትራቱ በማለቁ ምክንያት ከክለቡ ለመውጣት በዝግጅት ላይ እንደሆነና በአዲሶቹ ውሎች ላይ ምንም አይነት ለውጥ እንደሌለም ነው እየተገለጸ የሚገኘው። ኢብራሂማ ኮናቴ በዚህ ሲዝኑ መጨረሻ ኮንትራቱ ሲጠናቀቅ ከሊቨርፑል ለመውጣት በመንገድ ላይ ነው ተብሏል። በተጫዋቹና በክለቡ መካከል በሚደረገው ድርድር ላይ ምንም የተሻሻለ ነገር የሌለ ሲሆን በተጨማሪም የቨርጂል ቫንዳይክ እና ጆሼፍ ጎሜዝ ኮንትራት ከ12 ወር በኋላ የሚጠናቀቅ በመሆኑ በክረምቱ የዝውውር መስኮት የሊቨርፑል እቅድና ትኩረት ተከላካይ ማስፈረም ይሆናል ተብሏል። እንግዲህ ኢብራሂማ ኮናቴ በሊቨርፑል ቤት በተለይም በሚያገኘው ደሞዝ ደስተኛ እንዳልሆነ ይታወቃልና ከሊቨርፑል የመልቀቅ እድሉም የጊዜ ጉዳይ ብቻ እንደሆነ እየተገለጸ የሚገኘው እንዲሁም ኮንትራቱ ከማብቃቱ በፊት ከክለቡ ለመልቀቅ ዝግጁ እንደሆነ እየተገለጸ የሚገኘው ሊቨርፑሎችም እንግዲህ የሆነ ነገር ማግኘት ይፈልጋሉ። ኮንትራቱ ከማለቁ በፊት የሚሸጡት ከሆነ የሆነ ገቢ አግኝተው ሌላ ተጫዋችን ለማስፈረም በሚያደርጉበት ሂደት ሁነቶችን ያሳልጥላቸዋልና እንደሚታወቀው ሊቨርፑሎች እንግዲህ ማርክ ጌሂን ለማስፈረም ፍላጎት እንዳላቸው ይታወቃል። የተጫዋቹ ዋጋም እንግዲህ ከ35 እስከ 40 ሚሊዮን ፓውንድ እንደሆነ ይታወቃል። ታዲያ ሊቨርፑሎች አሁን እንግዲህ ኢብራሂማ ኮናቴን የሚለቁት ከሆነ ማርክ ጌሂን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የማርክ ጌሂ ዋጋ ከ35 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ እንደሆነ ይታወቃልና በርካታ ክለቦች ይፈልጉታል። ማንቸስተር ሲቲም እንግዲህ ተጫዋቹን ለማስፈረም ስራዎችን እየሰራ ይገኛል። ነገር ግን ተጫዋቹ እንግዲህ ወደ ሊቨርፑልና ወደ አርሰናል የሚሄድ ፍላጎት ነው ያለው። አርሰናሎች ደግሞ ተጫዋቹን ለማስፈረም እንቅስቃሴ እያደረጉ አይደለምና ከዚህ አንጻር ተጫዋቹ ወደ ሊቨርፑል የመሄድ እድሉ በጣም ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ሌላኛው እንግዲህ ከሊቨርፑል ጋር የተያዘ መረጃን ላጋራችሁ። እንግዲህ ሚኪ ቫንደቤን ወደ ሊቨርፑል የመሄድ ህልሙን ለማስቀጠል እንቅስቃሴ ማድረግ ጀምሯል ተብሏል። እንግዲህ በቶተንሃም ቤት በጣም አንደር ሬትድ የሚባል ተጫዋች ነው። እንግዲህ በጣም ድንቅ የሚባል እንቅስቃሴን ያሳያል። ነገር ግን ክለቡ እንደ ክለብ ጥሩ የሚባል ነገርን ወይም ጥሩ የሚባል ጊዜን እያሳለፈ ካለመሆኑ አንጻር ተጫዋቹ ገኖ መውጣት አልቻለም እንጂ እውነት ወደ ትልቅ ክለብ ቢሄድ በፕሪሚየር ሊግ ተወዳዳሪ ወደሆነ ክለብ ቢሄድ ተጫዋቹ በሚገባ ብቃቱን አሳይቶ ሃይ ሌቭል ላይ የማይወጣበት ምንም ሪዝን የለም። በጣም ፈጣኑ ተጫዋች እንደሆነ ይታወቃል። የተከላካይ መስመር ተጫዋች ሆኖ በጣም ፈጣኑ ሩጫዎችን አድርጎ ከተከላካይ ተነስቶ ጎሎችን የሚያስቆጥርበት ሙመንቶችን ሁላ ተመልክተናል እና የእውነት አሁን የተጫዋች ቢመጣ እንግዲህ ሊቨርፑል በተለይም እንግዲህ ለሚጫወትበት መንገድ በጣም አመች ነው ተብሎ ነው የሚጠበቀው። ተጫዋቹ በግልጽ ሊቨርፑልን መቀላቀል እንደሚፈልግ ተናግሯል። ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ ማድረግ የሚችሉ ከሆነ በቀላሉ ያገኙታል ተብሎ ነው የሚጠበቀው። ሚኪ ቫንደቤን ግን ወደ ሊቨርፑል የመሄድ ፍላጎት እንዳለው ነው እየተገለጸ የሚገኘው። ፍሎሪያን ቨርትስ እንግዲህ በዚህ የውድድር ዘመን በፕሪሚየር ሊጉ ከቡካዮ ሳካ 29 ማርቲን ኦዴጋርድ 23 እና ሪያን ቸርኪ 20 የበለጠ በክፍት ጨዋታ ብዙ ድሎችን ፈጥሯል። 30 የጎል ድሎችን የፈጠረ ተጫዋች ነው። እንግዲህ ከዚህ በፊት ምን የተናገር ያለው ተጫዋቹ በሚገባ ክለቡን እስኪዋሃደው ድረስ እንጂ የአቅም ችግር እንደሌለበት እናውቃለን እና አሁን በሚገባ አቅሙን ጎሎችን እያስቆጠረ ነው፣ አሲስትም እያደረገ ነው እና ብዙ ነገሮችን ከዚህም በኋላ ያስመለክተናል ተብሎ የሚጠበቅ ተጫዋች እንደሆነ ይታወቃል እና ፍሎሪያን ቨርትስ እንግዲህ በሊቨርኩሰን ቤት ሆኖ ምን ያህል ድንቅ ብቃት ሲያሳይ እንደነበረ ሁላችንም ተመልክተናል። በጀርመን ብሔራዊ ቡድን እንዲሁ በጣም ጥሩ የሚባል እንቅስቃሴን ከሚያስመለክቱ ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ይታወቃል እና አሁን ግን ወደ ሪትሙ የተመለሰ ይመስላል። እኔ እንዲሁም በትንሽ የሚያሳዝነው ነገር የአሌክሳንደር ኢዛክ ፊት አለመሆኑ ወይም በጉዳት አለመሰለፉ እንጂ አሁን ጥሩ የጎል ዕድሎችን ይፈጥርለት ነበር። አሌክሳንደር ኢዛክ ብዙ ጎል እንዲያስቆጥር በደንብ ጎልቶ እንዲታይ ፍሎሪያን ቨርትስ ይረዷል የሚል እምነት ነበር። አሌክሳንደር ኢዛክ ቢኖርም እንኳን ከዚህ በላይ የተለየ ነገር እንመለከት ነበር። ነገር ግን አሁንም ቢሆን ሁጎ ኤኪቲኬ በሊቨርፑል ቤት በጣም ድንቅ የሚባል እንቅስቃሴን እያሳየ ይገኛልና እንዲሁም ከአሌክሳንደር ኢዛክ እኩል ማለት ይቻላል ጎሎችን ያስቆጥራል። እንቅስቃሴዎቹ ጥሩ ናቸው። ጥሩ የሚባል ነገር እንዳጠቃላይ እያስመለከተ ይገኛልና ከዚህ አንጻር የተሻለ ነገርን ወደፊትም እንመለከታለን ተብሎ ይጠበቃል። አሁን ባለው ነባራዊ ሁኔታ ግን ሊቨርፑሎች ፍሎሪያን ቨርትስ ደስተኛ እንደሆኑና ከዚህ በላይም እንግዲህ እንደሚሰጣቸው እምነት እንዳላቸው ነው እየተገለጸ የሚገኘው። የአቅም ችግር እንደሌለበት በሚገባ አሳይቷል።
ረፋዱን የወጡ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።